ወይዘሮ ሚላት ሁላችሁንም የምንወዳችሁ ናቸው። ታቂ ምን አለብሽ አንቺ ወይዘሮ ባዩሽ? በኮሜንቱ ነው የምትስቀው። ሀናን አታስከፊያት እያሉሽ ነው ወይዘሮ ባዩሽ። ዩቲዩብ ላይ ያለ ድራማ ዩቲዩብ ላይ ያለ አንዬ ወይዘሮ ባዩሽ ናት ጠላትሽ። እሷ ጋር አትጠጊ ትባያለሽ። ጭራሽ ደግሞ ማናት ወይዘሮ ባዩሽ ደስ ይላል። እናንተ ሳቁኛን አቃጥሉን። ወተት የሌለበት ነው ያለችው ቤቲ። ጾም ነው፣ ወተት ቢኖርም ጾም ነው። አዲስ አበባ ስትመጣ በረዶ የቆየው ትጠጣ። እኔ ወይዘሮ ባዩሽን ይዤ ወተት እንድትገዛልኝ ነው የማደርገው። ጨጓራዬን እንድታጥብልኝ ማለት ነው። ገና እንድታድስ። ለምን ላሚቷን ከነነሱ አትገዛልሽም? ወተቱ ቀርቶ ውጤቱን እንግዲህ የምርመራውን ውጤት ወይዘሮ ባዩሽ እንግዲህ ለመቀየር ወስናለች። ምክንያቱም እሷ እንደወሰነች ያወቅነው በምንድን ነው ወይንስ ደግሞ እንዴት ልንገምት ቻልን የሚለው ነገር እንግዲህ ዶክተሩ እጅግ በጣም ሲበሳጭ ነበረ ማለት ነው። ምክንያቱም ስለ ሀና ጠይቋት ራሱ ያለውን ነገር የእነሱ ቤተሰብ ልትሆን ትችላለች ወይንም ደግሞ የወይዘሮ ሜላትና የአቶ መስፍኔ ልጅ ልትሆን እንደምትችል እንግዲህ ያው ሀና ስትነግረው ነበር ለዶክተሩ። ዶክተሩ ደግሞ እንግዲህ ሀንቹን ያውቃታል። ምክንያቱም አባቷን እያሳከመች ትገኛለች ከዚያ ሆስፒታል ማለት ነው። ስለዚህ ባለው ነገር በጥረቷ የጤና ባለሙያ ሆና እንዴት ነው በሰራተኛ እነት ልትሰራ የቻለችው? እንዴት ሰራተኛ ሆነች? በማለት እንግዲህ ራሷን ዝቅ አድርጋ ከዛ ቤት ገብታ እየሰራች እንግዲህ አባቷን እያሳከመች ትገኛለች ማለት ነው። እና በዚህ መልኩ እንደዚህ ጠንክራ የምትሰራለች እንዴት ነው እንደዚህ ሸውዳ ሌላ ነገር ውስጥ የምታደርጋት? በማለት እንግዲህ የወይዘሮን ባዩሽን ሀሳብ ሳያፈርስባት አይቀርም ማለት ነው። ሰላም ጤና ይስጥልኝ የቻናሌ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛሌ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። እንግዲህ መጨረሻ አካባቢ ነው እኔ ድምፄን ያስገቡት ማለት ይቻላል። ምክንያቱም እንግዲህ ኖላዊ ተከታታይ ድራማ ፋሚሊዎች በቲክቶክ ላይ ላይቭ ላይ ነበሩ። እንደምታያቸው እንግዲህ ጀሩና ሀና እንግዲህ አብረው ሆኖ ጌም እየተጫወቱ ይገኛሉ ማለት ነው። እና ስለ ድራማው ስንመጣ አሁን ላይ ኖላዊ ድራማው እጅግ በጣም አሁንም አጓጊ ፓርት ላይ ይገኛል። ወይዘሮ ባዩሽ አሁን ላይም እንግዲህ የሕክምናውን ውጤት ልትቀይረው ወስናለች። ዶክተሩ አሁን ግራ ገብቶት ይገኛል። ግን ደግሞ አቶ መስፍኔ ውጤቱ ምንም ይሁን ምንም አንቺ እንድትረበሽ አልፈልግም በማለት እንግዲህ ለሀና ነግሯታል። እንዲሁም አባቷን እንድታስተዋውቀውም ጠይቋት ነበረ። ግን እሷ ደግሞ በፍጹም አባቴን አሁን አላስተዋውቅም፣ ምክንያቱም አባቴ የቤት ሰራተኝነት እንደምሰራ አያውቅም። ሲቀጥል ደግሞ ቤተሰቦችን አግኝቼና እንዲሁም ደግሞ ምርመራ እንደማደርግም ምንም የሚያውቀው ነገር የለም በማለት እንግዲህ ለአባቴ ምን ብዬ አስተዋውቃለሁ፣ ስለዚህ በፍጹም አይሆንም ብላ ሀሳቡን ዘግታለች ማለት ነው። ግን ደግሞ ያው አትጨናነቂ ብሏት ነበረ። ግን እሷ ደግሞ አባቴ እስካለልኝ ድረስ እኔ ምንም አልጨናነቅም፣ እሱን ያጣው ጊዜ ነው እኔ የምጨናነቀው፣ ሁሉ ነገሬ አባቴ ነው በማለት እንግዲህ ስለ አባቷ ስለ ኖላዊ ስትናገር ነበረ። አባቷም እጅግ በጣም ልጄ ተጨናንቃለች በማለት እንግዲህ ለአሴር ሲያናገሩት ነበረ ማለት ነው። ምክንያቱም ምንም ነገር እንደሆነች ሳላቅ ጸሎት አድርግልኝ ብላኛለች፣ ግን ምን ሆና ነው የምታውቀውነ እባክህን ንገረኝ በማለት እንግዲህ አሴርን ጠይቆት ነበረ። ሀና ጠንካራና ጀግና ልጅ ነች፣ ስለዚህ ምንም አትሆንም፣ በቃ ጸሎት ያድርጉላት በማለት እንግዲህ አሴርም ሀሳቡን እንትን ብሏል ማለት ነው። በዛ ላይ እንግዲህ እርግብ አሁን ላይ በጣም እየፈራች ትገኛለች። ግን ደግሞ ምንም ነገር አትፍሪ በማለት እንግዲህ ያው ወይዘሮ ባዩሽ ነግራታለች። እንዲሁም ደግሞ ወይዘሮ ሜላት አሁን ላይ ሀንቹን እንግዲህ ይሄ የምርመራው ውጤት ይለቅ እንጂ ከዚህ ቤት ምን ተቃርጌ ነው የማስወጣሽ በማለት እንግዲህ ስትናገርም አይተናታል።
ስለዚህ የሀንች ሁኔታ እንዴት ሊሆን ይችላል? ከዚያ ቤት ከወጣች እንዴት ነው አባቷንስ ማሳከም የምችለው? አሁን ላይ እጅግ በጣም ያስደነግጣትና ከሁሉ በላይ ያስፈራት ነገር አለ ሀንቼ ማለት ነው። ምክንያቱም ኖላዊ አባቷ እንደገና ምርመራ ማድረግ እንዳለባቸው እንግዲህ ዶክተሩ ተናግሯል። ስለዚህ ይህን ነገር እንዴት አደርጋለሁ የሚለው ነገር እጅግ በጣም አሳስቧታል ማለት ነው። ከዚህ በፊት በዚህ ሁኔታ የሚያልቅ የአባቴ ሕክምና መስሏት እኮ ነው እትዬ እየከፈለችልኝ፣ ግን አሁን ይሄን ስሰማ እንዴት ነው የምትለው በማለት እንግዲህ ለዶክተሩም አናግራ ነበር። ችግር የለውም እነሱ እኮ ወጪ እንሸፍናለን ብለዋል በማለት እንግዲህ ሲናገር ነበር። ግን ደግሞ አሁን ላይ ማለት ነው ይብን ራሱ የሕክምናው ውጤት ቢቀያየር አሁን ወይዘሮ ሜላት ያው ሀንችን ውሸታም ነው የምታደርጋት ማለት ነው። አትረዳትም። በቃ የኔን ነገር ፈልጋ ነው እንጂ እውነተኛ ልጄ እሷ ልትሆን አትችልም ብላ አሁን ላይም ደምድማለች ማለት ነው። ስለዚህ አባቷ የሚታከምበትን ብር የት ታገኛለች? በእርግጠኝነት ውጤቱ ከታወቀ በኋላ ውጭልኝ ብላ ታስወጣለች። እንዲሁም ደግሞ አባቷንም ምናልባት የሕክምናውን ነገር በድርጅቴ በእርግጥ አሳክመዋለሁ ብላለች፣ ግን እሱንም ደግሞ ልታቆም ትችላለች ማለት ነው። እና ብዙ ነገር እያሳሰባት ይገኛል አሁን ሀንችው ማለት ነው። ስለዚህ ያው በእርግጠኝነት ሰላም ግን ትረዳታለች። እንዲሁም ደግሞ የሰላም አባትም አብረው ሆነው ሲያወሩ ነበረ። ደስ የሚለው ነገር ማለት ነው። ግን አባዬ ማን ልጃችሁ ቢሆን ወይንም ደግሞ ለእኔ ፊት የምትሆን ማን ቢሆን ይሻልሃል በማለት ጠይቀው ነበረ። እሷ ሀናን መርጣለች። አባቷም ደግሞ መስፍኔ ሀንችን መርጧል። ግን ልጆች የእግዚአብሔር ስጦታዎች ናቸው። ማንም ቢሆን እኔ ደስ ይለኛል፣ ዋናው ሀሴትን ነው የምንፈልገው በማለት እንግዲህ አባቷም ሲናገር ነበረ። ስለዚህ መስፍኔ እንግዲህ ልቡ እጅግ በጣም ያው የሀንቼ አባት ቢሆን እጅግ በጣም ደስ ይለዋል። የቅናትም ስሜትም እየተሰማው ይገኛል። ሀንቼ ለሁለት አባት አይደለም ለዓለም አባቶች ፍቅር መስጠት የምችል ልጅ ነች በማለት እንግዲህ ሰላምም ስትናገር ነበረ። ይችን መልካም የሆነች ልጅ እንዴት አድርገው ቢያሳድጓት ነው በማለት መስፍኔም እባክህ እንደው አሳይተህ አትንሳኝ በማለት እንግዲህ ጸሎት ሲያደርግ ነበር። ያ ማለት ሀንቼ ልጁ እንድትሆን በጣም እጅግ ፈልጓል። በዚያ ላይ ደግሞ ያው ቤታቸውን ለመቀየር ወስኗል። እንዲሁም ደግሞ ከወይዘሮ ሜላት ጋር አብረው ለመኖር ወስኗል ማለት ነው። ስለዚህ አልመለስም፣ አልሄድም፣ ከአንቺ ጋር እኖራለሁ። አሁን ላይ ግን ቤቱ ስለጠበበን እንግዲህ ምናሴ ምኝታ ቤቱን ለቆ ነው የሚኖረው። ስለዚህ አሁን ላይ ሌላ ከፍ ያለ ቤት እያስፈልገናል፣ መግዛት አለብን በማለት እንግዲህ ሲናገርም እንግዲህ አባት ሰምተነዋል ማለት ነው። ስለዚህ አቶ መስፍኔ ወደ መጣበት ስለማይመለስ በእርግጠኝነት የሀንችን ነገር ማለት ነው እውነተኛውን ነገር እሳቸው ያወጣሉ ብዬ ተስፋ አደርጋለሁ። በእርግጠኝነት ባዩሽን እንደዚህ በቀላሉ አይፋታትም። ምክንያቱም ወይዘሮ ሜላትና እንዲሁም ደግሞ መስፍኔ እንዲለያዩ ያደረገችው የእሷ እጅ ስላለበት ማለት ነው። ስለዚህ ሊጠረጥራት ይችላል። በዚያ ላይ ደግሞ ዶክተሩም እውነቱን ሊያወጣ ይችላል። ለጊዜው ግን ስህተቱን እንትን ብሎ ምናልባት በተለያዩ ነገሮች ወይዘሮ ባዩሽ አስፈራርተው የሀናን ውጤት ለርግብ ሊሰጣት ይችላል፣ ዶክተሩ ራሱ ማለት ነው። ግን ደግሞ እውነትን እሱ ራሱ ሳይናገር አይቀርም። ምክንያቱም ስለ ሀና በጣም እየተቆጨ እንግዲህ አይተነዋል፣ እየተበሳጨ ነበር ማለት እንደዚህ መልካም ልጅ ሆና ለምንድን ነው እንደዚህ አይነት ስህተቶችን የምታደርግባት? ወይንስ ደግሞ እንዴት ነው ሕክምናው ልትቀይር የወሰነችው? እንደዚህ ፈግታ አባቷን እያሳከመች ያለች ልጅ የበለጠ ነገር ሊገባት ይቻላል እንጂ እንዴት እንደዚህ ምቀኝነት ይሰራባታል? በማለት እንግዲህ በጣም እያዘነ እየተበሳጨ ይገኛል ማለት ነው። ስለዚህ ለጊዜው ቢቀይረው ከጊዜ በኋላ ደግሞ እውነት ቆጭቶት ደግሞ እውነቱን ይናገራል የሚል ሀሳብ አለኝ እና እንግዲህ ሁላችንም በጉጉት እንጠብቃለን ክፍል 47ን። በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ጀሮና ሀንችን በዚህ መልኩ አምጥቼላችኋለሁ። መልካም ጊዜ ተመኘውላችሁ።